አብርሃምም ልጁን ይዞ ቤት መጥቷል። እሷም በዚህ ጋር ጠላቶቿ እየበዙ ነው፣ እሱም በዚህ ጋር ልክ እንደዛው። ስለዚህ ሁለቱም ያሉበት ነገር ያሳስባል። ስለዚህ እኔ የሚቀላት ቤተሰብ ጋር ወስዳት ይሻላል ብዬ ቤተሰቦቿ ጋር ልትወስዳት። አሁን ላይ አብርሽ ለሄርሜላ ያስፈልጋታል፣ ሄርሜላ ለአብርሽ ታስፈልገዋለች። ዋና የሚያስፈልጉ የሚተሳሰቡበት ታይም ነው። ሄርሜላ ንጹህ ሰውና ጥሩ ሰው እንደሆነች አሁን አብርሽ ጠንቅቆ ያወቀበት ታይም ነው። ይኸውልህ ይሄን ደግሞ የምትለየው በምንድን ነው? ልጅን የሚያክል ትልቅ ነገር ቤቷ ሄርሜላ ቤት ድረስ ነው ይዞ ሄደው። ሌላ ቦታ መውሰድ ይችላል፣ ሌላ ቦታ ማድረግ ይችላል፣ ቤተሰቦቹ ጋር መውሰድ ይችላል ልጁን ማለት ነው። ግን እንደዛ ሳያደርግ ሄርሜላ ጋር ነው የወሰደው። ምን አይነት ትልቅ ቦታ ቢኖረው ነው? ሰላም ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? አላችሁ? ሁሉ ሰላም፣ ሁሉ መልካም። እንዴት ናችሁ? እንግዲህ ከብዙ ቆይታ በኋላ መጥቻለሁ። ያው ብዙ በውስጥ መስመር እያወራችሁኝ ያላችሁ ሰዎች አላችሁ። እኔን የምትወዱኝ የምታከብሩኝ ሰዎች የጠፍተህ ነው አቤላ ምናምን እያላችሁኝ ቴክስትም እና ቮይስም እያስቀመጣችሁልኝ ያላችሁ ሰዎች አላችሁ። ትንሽ ስራ በዝቶብኝ ነው። ያው ስራ ሲበዛ አንዳንድ ነገር ችላ እንላለን። ግን ደግሞ ሙሉ ጠፍተን አይደለም። እንግዲህ አክብራችሁ የፈለጋችሁኝ ሰዎች እግዚአብሔር ያክብራችሁ። በጣም ነው የማመሰግነው። የጠፋ በማለታችሁ ብቻ ለኔ ትልቅ ቦታ እንዳላችሁ ያስታውቃል ማለት ነው። እንግዲህ ዛሬ ቤተሰቦች የመጣሁበት ዋነኛ ነገር የሄርሚ ወንድም ሚኪ ታውቁታላችሁ። በቀደም እኔ አብርሽ ሆነን እነሱ ደግሞ ሚኪ፣ ማርቲ፣ ሄርሜላ ሆነው ቤታቸው የትውውቅ ፕሮግራም አድርገው ምሳ ምናምን ጋብዘውን ነበረ እና እኔና ሚኪ ከዛ በፊትም እንተዋወቃለን ማለት ብዙ ባንተዋወቅም ግን እንተዋወቃለን፣ እናወራለን እና ዛሬ የመጣሁት ነገር ሚኪ እፈልግሃለሁ ብሎኛል። ለምን እንደፈለገ አላቅም፣ ግን ስጠረጥር በዚህ ሰሞን እየተፈጠረ ያለ ነገር አለ። እየተፈጠረ ያለው ነገር ምንድነው? ሄርሜላና አብርሽ ላይ ብዙ ነገር እየበረታና እየታየ ይገኛል። ብዙ ሰው እነሱ ላይ ተቀይሯል ማለት ይቻላል። ማለት አጠገቡ ያለው ሰዎችን እነሱን እየፎገሩ ይገኛሉ። ያው ከዚህ በፊት እኔም አብርሽም ሄርሜላም በብዙ ነገር አታለውን ምናምን ከአብርሽ ጋር ተጣልተን ነበረ፣ ተራርቀንም ነበረ። አብርሽን ማታለሉት ነበረ። ከኛ ይልቅ ደግሞ አብርሽን ነበር ያታለሉት። እኛ ግን እየነገርነው ነበረ የሚፈጠረውን ነገር እና አሁንም የሆነ ማታለል ነገር እየፈጠሩ ይገኛሉ። ያው እነማን እንደሆኑ እኔ ስም ሳልጠቅስ ታውቃላችሁ። ልጅህን ያዝ፣ ልጅህን እንካ ምናምን እያሉ ከዚህ በኋላ ከሩታ ጋር አብረህ መሆን ትችላለህ እያሉ ባንዴ ነው የሚቀየሩት። ባይገርማችሁ ሁላቸውም እዛ የሚያስመልሱት ጀማ ማለት ነው። ሁላቸውም ባንዴ ነው የሚቀየሩት። ባንዴ ከአብርሽ ጋር አንሆንም የሆነ ነገር ይፈጥሩበታል፣ ብዙ ነገር ይፈጥሩበታል። ከዛ ደግሞ ባንዴ ይቀየሩና ደግሞ አብርሽዬ እንደዚህ መሆን ትችላለህ፣ ከዚህ በኋላ አንበጠብጥህም ምናምን ማለት ምናምን ይላሉ ባንዴ። ባይገርማችሁ እንኳን እኛ ለተመልካች ራሱ ይሄ ቀላል ነገር ነው። ብዙ ሰው ያስታውቃል። ባንዴ እንደሚቀየሩና እንደሚያስመስሉ ያስታውቅባቸዋል። አብርሽን እንደዛ እየጠሉት እንደዛ እያንቆሸሹት እዚህ ቤት መግባት አችልም እንደፈለጉ እየሆኑ እንደዛ ተቀያይረውበት ባንዴ ደግሞ ቢያንስ ሳምንትም ሳይሞላ 3 ቀን በ2 ቀን ውስጥ አብርሽዬ እንደዚህ መሆን ትችላለህ የሆነ ነገር ማድረግ ባንዴ እንደተቀየሩ እንደሚያስመስሉና አስመሳይ ምን እንደሆኑ ያስታውቅባቸዋል። እንኳን እኛ እናንተ ራሱ ብዙዎቻችሁ ቴክስት እየራካችሁልኝ ያላችሁ ሰዎች አላችሁ። እባካችሁ እንዳታምኗቸው እያስመሰሉ ነው ምናምን እያላችሁ ያላችሁ ሰዎች አላችሁ። ችግር የለም፣ እኛ ተግባብተናል፣ እኛ ነቅተናል። የአራዳ ልጅ አንዴ ብቻ ነው የሚፎገረው፣ ሁለተኛ አይፎገርም። እኛ ከዚህ በፊት ተፎገረን፣ አብርሃምም ተፎግሯል። ግን አሁን የሚፎገርበት ታይም አይመስለኝም። እሱም አውቆ የሚፈልግበት ቦታ ሄዷል ማለት ነው። ሄርሜላ ጋር ሆኗል ማለት ነው። ያው እረፍት ያለበት ፍቅር ያለበት ደስታ ያለበት ቦታ ልጁን በሰላም የሚይዝበት ቦታ ሆኗል ማለት ነው። እና ሄርሜላ ወንድም ተጨንቆ ነው የደወለልኝ። ለምን እንደሆነ ታውቃላችሁ? ምክንያቱም ስገምት
ሄርሜላ ላይ የሆነ ነገር እንዲፈጠርበት የሚፈልግ አይመስለኝም። ብዙ ነገር እየተፈጠረ እያየ ይገኛል። ሄርሜላ ላይም እያስፈራሯት ይገኛል። ቴክስትም እያላከችልኝ ነው፣ እያወራችኝም ነው። ግን እሷ ምንም መስሏት አልታያትም። ምክንያቱም ብዙ ነገር አሳልፋ የመጣች ሰው ስለሆነች እና አሁን የሚጨነቁ ያሉት አጠገቦቹ ያሉ ሰዎች ናቸው። ያው እኔም ሄርሜላም አብርሽም ሆነን ብዙ ነገር አሳልፈናል ከዚህ በፊት። ግን እሱ አሁን አንፈራም። አሁን ምንም ነገር ቢፈጠር ምንም አይመስለንም። ግን መጠንቀቅ ያለ ነው። አሁን ግን ከኛ በላይ ማንም የሚጠነቀቅላትና የሚፈራላት አጠገቡ ያሉት እንደ እህቷ መታያት ማርት ያለች ወንድሟም አለ ማለት ነው ሚኪ። እነሱ ይፈራሉ። ምክንያቱም ሄርሜላ እንድትጎዳና እንድትከፋ አይፈልጉም። እና ዛሬ ለምን እንደፈለገኝ አላቅም፣ ግን ስገምት እንደዚህ ይመስለኛል። አነጋገሩን በጣም እፈልጋለሁ፣ በሄርሜላ ጉዳይ ላወራ እፈልጋለሁ ሲለኝ ለዛ ነው የጠረጠርኩት ማለት ነው። እና ያው እሱም እየመጣ ነው ማለት ነው። እና ከሱ ጋር በደንብ የምናወራ ይሆናል ማለት ነው። ለሌላ ነገርም ከሆነ አሪፍ ነው። ሚኪ እንዴት ነህ? ሰላም ነህ? ስላንተ ሳወራ ካሜራ ይዤ ነው እንትን። ሰላም ናችሁ? እንዴት ነህ? ሰላም በል እስኪ። እሺ እንዴት ናችሁ? የአቤል ቤተሰቦች እንዴት ናችሁ? ዛሬ አቤል ጋር ትንሽ ማውራት የፈለኩት ነገር አለ። በሄርሜላ ዙሪያ እንደነገርኩ ነው እና አንዳንድ ነገር ላወራ ፈልጌ ነው ስለሷ ጉዳይ። እሺ ተጠፋፋና? አው ቆይ ባይገርማችሁ ቤተሰቦች እየነገርኳቸው ነበር። እኔና ሚኪ ከዚህ በፊትም እንተዋወቃለን። ያው በስራ ጉዳይ ተራራቀን እንጂ በስራ ጉዳይ ብዙ ነገር አራራቀን እንጂ እንግባባለን፣ እንተዋወቃለን። እና ደግሞ አሁን ሲመጣ ደግሞ በጣም ነው ደስ ያለኝ። ምክንያቱም የኤርሚ መከታና ወንድም ነው። እኔም መከታዋ ነኝ። ባይገርማችሁ አቃላ ነግራለች መቼም። አዎ ነግራለች። ለዛንም ነው አንተ ጋር የደወልኩት። እንደዛ ከሆነ እሺ። እና ቤተሰቦች ዛሬ ሚኪ ለምን እንደፈለከኝ አላውቅም። ያው ሲመስለኝ በኤርሚ ጉዳይ ተጨንቀ ይመስለኛል። ባሉት በአንዳንድ ነገሮች አለ የደበረኝ ነገር በሷ ዙሪያ በሚመጡ ነገሮች እና ማይሆን ነገር ውስጥ እየገባች ይመስለኛል ሳስበው። እና አንዳንድ ነገሮችን ላማክር ፈልጌ ነው። ችግር የለውም ወንድም አይደል? እኔም የሷም ወንድም አንተም የሷ ወንድም ነህ። ለዛ ነው አንተንም ላገኝ የፈለኩት ቅድሚያ። እና ሳልናገርም ይሄንን ነገር ከማደርግ ብዬ ነው። ሄርሜላን ይያትም ልሄድ አስቤያለሁ። ወዴት? ወደ ሌላ ሀገር ማለት እዚህ መቆየቷ ለኔ ምንም እያስደስተኝ አይደለም። ያሉት ነገሮች ምናምን ብዙ ማስደሳች ነገር አይደለም እየተፈጠረ ያለው። ማለት ሌላ ሀገር ስትል በዙሪያዎቿ በጣም ብዙ ጠላቶች አሉ። እና ያ ነገር ደግሞ ሳስበው ብቻዋን የምትቋቋም አይነት ነገር አይደለም። አይ ምን አስፈርቶ ነው ማለት ልክ ነህ። ሊያስፈራ ይችላል አሁን እየተፈጠረ ያለው ነገር። ያው ግን ደግሞ ነገሮችን አብረን ማስተካከል ስንችል ለምን ወዴት ነው ቆይ የምትወስዳት? ማለት ለማዝናናት ነው ወይስ? አይ አይደለም። ኦኬ ለትንሽ ጊዜ እስኪ ራሷን ላግልላትና ራሷን ታንበቡ እስኪ። ገባ አይደል? እዚህ ሆነ ነገሮችን እያባባሰች ነው። በጣም የዋህነቷ ደግሞ እያጠቃት ነው። የሆነ ነገር አንዳንድ ምቀኞች አሉ በዙሪያ፣ ራቅም ሲል ደግሞ አሉ ብዙ ጠላቶች አሉባት። ስለዚህ ያንን ነገር ደግሞ ራሷን ማስተካከል ነው ያለባት። ገባ? ጊዜ ብንሰጣት። ኦኬ እኔ እኮ ደስ ይለኛል። ግን ደግሞ ማለት አሁን ሄርሜላ በምን አይነት ነገር ደስተኛ እንደሆነች ታውቃለህ? ማለት ምን እንደሚያስደስታት ታውቃለህ? አጠገቡ ያለው አብርሃም ነው እና ደግሞ እኛ ያለን በእኛ ደስተኛ ነች። ጠላቶቿም እንዳሉ ምቀኞቿም እንዳሉ ሆኖ እሷ ላይ የሚቀኑባትም የእሷን ውድቀት የሚፈልጉ ሰዎች እንዳሉ ሆኖ ግን ደግሞ ደስታዋ እኛ ጋር ነው። ከኛ ጋር ስታሳልፍ፣ ከኛ ጋር ስትሆን፣ ከአብርሽ ጋር ስትሆን ነው ደስታዋ። እና አብርሽን አውርተዋል ወይ? አሁን ሄርሜላን ይዛት ሄርሜላንስ አውርታታል ወይ? አላወራቸውም ሁለቱንም። አንተን ቢያንስ ላማክረ ብዬ ልጠይቅ። ኦኬ ውሳኔም ግዴታ መወሰን ካለብኝ ወሰኜ ነይ ሂጂ ብለን ይዣት ነው የምሄደው። ኦኬ ግን እናንተን አሁን የሚያስደስታት ነገር የእናንተ መኖር ያስደስታታል። አንተንም እንደምትወዳ አውቃለሁ። እንደ ወንድሟ ነው የምታይ። አብርሃምም አጠገቧ ስላለ በጣም ደስተኛ ነች። ግን እኔ ያልኩት በዙሪያዎቿ ደግሞ ጠላቶች ወስተዋል። የእናንተ ደስታ ሳይሆን በዚህ ጋር የተወሰነ ደስታ ይመጣል፣ በዛ ጋር ደግሞ ጠላቶቿ እየበዙ ነው። ስለዚህ ራሷን ላግላት ነው ከእንደዚህ ጠላቶች እንጂ ከእናንተ አይደለም መልኩት። እኔ እሷ ደግሞ ደስተኛ ትሆናለች ብለህ ታስባለህ? ማለት አሪፍ ነው ሀሳብህ። ለእሷ አስበህ እንደሆነ ወንድም
ለእህቱ መከታ ነው። የሷን ችግር የሷን ጭንቀት ይካፈልላታል። የምሬ ነው። ከሷ በላይ እንደምትጨነቅላት ያስታውቃል። ግን እሷስ አሁን ላይ ደስተኛ ነች ወይ? በመሄዷ ይዛሃት በመሄዷ አሁን የት ነው የምትወስደው? አይመስለኝም። በእርግጥ ይሄ ቦታ ነው ብዬ መናገር አልፈልግም። ከተናገርኩኝ ያው ጠላቶቿ ቦታውንም ሊያውቁት ስለሚችሉ አናግሪያት ፈቃደኛ ከሆነች እኔ ይዣት ልሄድ ነው ሐሳቤ። እዚህ ምንም እየተደሰትኩኝ ስላልሆነ ማለት ነው። እሺ አንተ ብቻዋን ሄርሜላን ብቻ ይዛ ከምትሄድ ለምን አብርሽንም ሄርሜላንም አንድ ላይ የሚሄዱበት ቦታ አታመቻችላቸውም? ማለት አዎ ብዙ ጠላት እንዳለባቸው ያስታውቃሉ። ብዙ ምቀኛ ያለባቸው አሁን ላይ እነሱ ላይ ብዙ ነገር እያስመሰሉ ነው። እነሱ ላይ ብቻ አይደለም እኛም ላይ ብዙ ነገር እየፈጠሩ ነው። እና ስለዚህ ሄርሜላ ደስተኛ የምትሆንበት ነገር አለ አይደል? ደስታን የሚሰጣት ነገር አብርሃም ነው። በቃ ከአብርሃም ጋር ስትሆን ደስተኛ ትሆናለች። እና አብርሃምና ሄርሜላን አብረው የሚሆኑበት መንገድ ለምን አታመቻችም? ለምን እነሱ አብረው እንዲሄዱ አታረግም? ይሄ እኮ ደስ ይለኛል። እኔ ግን እንዴት ነው ሁለቱንም አንድ ላይ ማሳመን አይከብድም? ብቻ ይከብዳል እኮ አሁን እንዴት እንደምልህ እኔ አሁን ምን እንደማረግ የሷም ይከብዳል ገና እሱንም አሁን ማሳመን። እሱ አሁን እሺ ብትል እሱ ደግሞ እሺ ላይ ይችላል። ገባ? ሁለት ሀሳብ ይሆናሉ። ልክ ነህ። ስለዚህ እንዴት እናድርግ? እኔ እኮ አንተ ልጠይቅ ነው። አንተ ተቀላለህ ብዬ እኔማ ይኸውልህ ብዙ ችግር አሳልፈናል ሚኪ፣ ከዚህ በፊት ማለት ነው። የምሬ ነው። ምናልባት አንተ በቅርቡ ነው የመጣኸው። እኛ ነን ብዙ ነገር ያሳለፍነው። እኔ ሄርሜ አብርሽ ሆነ ያንን ብዙ ችግሮች ስታሳልፉ ያንን ችግሮች ግን ፈታችሁታል ማለት መፍታትን ባንችል ግን ይሆናል ተለማምደነዋል። አሁን ምናልባት የበለጠ ነገር መጥቶ እኛን ካልጎዳን በስተቀር ነገር እስኪደርስ እየጠበቃችሁ ነው ማለት ነው። ምናልባት አሁን ነገሮችን እያስተካከልን ስለሆነ እኛ አሁን ሰውን አንነካም። እንደምታዩ ሄርሜላም አብርሽም እኔም ሰውን አንነካም። ሰው መጥቶ ይድረስብን እንጂ ማንም የሚነካ ሰው የለም ማለት ነው። እና ስለዚህ ምንድነው መፍትያችሁ? ያንን ነገር ማስተካከል ካልቻላችሁ የሆነ ነገር እስኪደርስባችሁ ነው የምትጠብቁት? አይደለም። እሺኛ አንድ ነገር እስኪደርስባት መጠበቅ አለብኝ። እኔ የምልህ አሁን እህት ነች አይደል? ሄርሜ እህት ነች። ስለዚህ እኔ እናንተ ሆነ እኔም ወንድሟ ነኝ፣ አብርሽም አለ፣ አብረን ሆነን ምርጥ ጥምረት ሰርተን ማርቲም አለች እንደምታየው ከሆነ ሁላችንም አንድ ላይ ሆነን እኔ ማርቲ፣ አንተ፣ አብርሽ፣ ሄርሜላ ሆነ አንድ ላይ ሆነን መጋፈጥ ያቅተናል? ከዚህ መቼም ከመጀመሪያው ይልቅ ከአለፍናቸው ችግሮች በላይ አሁን የሚመጣ ችግር የሚበልጥ አይመስለኝም። ምናልባት የሚበልጥ አይመስለኝም። ከመጣም መቼም አብረን ሆነን እናሳልፈዋለን ብዬ ነው የማስበው። ከተጋገዝን ማንም ቢመጣ ማንም እኛ ላይ ብዙ ነገር ቢያስብ ተንኮል ቢያስብ ለቀቅ አድርጎ ማለፉስ ልክ ነህ። አንዳንዴ ደግሞ መሸነፍ ይመስላል። እኛ አሁን ብዙ ነገር ትተናል። ከዚህ በፊት ምናልባት ብዙ ነገር ትተናል። አውቀን ነው የተውነው። ተሸንፈን ሳይሆን አውቀን ነው የተውነው። ማንም ከማንም ሽንፈት ሳይሆን ይሄ የእንትን ነው ብልሃትን መጠቀም እና ለዛ ነው ማለት ነው። እና ሚኪ ሀሳብ ልክ ሆኖ ግን ደግሞ ሄርሜላ ትደሰትበታለች ብዬ አላስብም። ምክንያቱም ከአብርሽም ከኛም መራቅ ትንሽ ይከብዳል አሁን ላይ። ምክንያቱም በአብርሽ ደስተኛ ነች፣ እየተደሰተች ነው። እንጃኔ ሁለቱም አሰጉኝ እኮ ያሉበት ሁኔታ። አብርሃምም ልጁን ይዞ ቤት መጥቷል። እሷም በዚህ ጋር ጠላቶቿ እየበዙ ነው፣ እሱም በዚህ ጋር ልክ እንደዛው። ስለዚህ ሁለቱም ያሉበት ነገር ያሳስባል። ስለዚህ ይሄን ነገር ሁለቱ ደግሞ እንደዚህ ከጠላቶቻቸው ቢገሉ የሆነ ቦታ ላይ ሄደ ብለው ራሳቸውን ቢያዩ ቢፈትሹ ለምንድን ነው እንደዚህ እየሆነብን ያለው ብለው ራሳቸውን እንዲያዩ ነው የፈለኩት። ልክ ነህ። ምርጥ ሀሳብ ነው። ባይገርም የወንድም ሀሳብ ነው። ያው ወንድም ለእህቱ የሚያስበው አስተሳሰቡን ያሰብክላት። ምክንያቱም እህት እንድትጎዳ ስለማትፈልግ ነው ይህንን ነገር እያረክ ያለው እና ግን እርግጠኛ ነኝ አብርሃምም አሁን ላይ ከሄርሜላ ጋር ባለው ነገር በጣም ደስተኛ ነው። ለዛ ነው ብዙ ጠላት የበዛበት፣ ብዙ እንትኖች የበዙበት፣ ምቀኞች የበዙበት አብርሽና ሄርሜላ ላይ ማለት ነው። ብዙ ድንጋይ የሚፈነቅሉ ሰዎች አሉ እነሱን ለማለያየት፣ ብዙ ነገር የሚያደርጉ ሰዎች አሉ ሄርሜላና አብርሽን ለማለያየት። ምክንያቱም አሁን አብርሽ ስለ ሄርሜላ ያለው ነገር ሙሉ ለሙሉ አውቋል። ሄርሜላ ምርጥ ሰውና ንጹህ ሰው እንደሆነች አብርሽ አሁን ላይ ነው የገባው። መጀመሪያ ላይ ብዙ ነገር እያደረገ
እናልፈው ነበረ። አልገባውም ስለ ሄርሜላ ምንነት ስላልገባው ዝም ብለነው ነበር። አሁን ግን አብርሽ በራሱ ጊዜ ነው ሄርሜላ ንጹህና ጥሩ ሰው እንደሆነች ሰው ላይ ምንም ነገር ማድረግ እንደማትፈልግ ንጹህ ሰው እንደሆነች ስላወቀ አሁን ላይ እሷን ነው እየቀረበ ያለው። ይኸውልህ ልጅን የመሰለ ነገር ትልቅ ልጅ አብርሃም ለልጁ ያለው ነገር እኔ ጠንቅቄ አውቃለሁ እና በልጁም ብዙ ነገር ስለተባለ እና ልጅን የሚያክል ነገር እኮ ልጅን የሚያክል ለሄርሜላ ምን አይነት ትልቅ ቦታ ቢኖረው ነው ልጅን የሚያክል ይዞ ቤቷ ድረስ ሄርሜላ ቤት ድረስ ሄደው አስበው። ሄርሜላ አብርሽ አሁን ላይ ስለ ሄርሜላ በጣም ነው የሚያስበው፣ በጣም ይጨነቃል። የሆነ ነገር ፕራንክ ራሱ ልናደርግ ስንሞክር እንዴት እንደሚሳሳላትና እንዴት እንደሚጨነቅላት እያየን ነው። እና ትልቅ ልጁን የመሰለ ነገር ቤቱ ሄርሜላን ቤት ድረስ ይዞ ሄዷል። እና ስለዚህ እንዴት ነው አሁን ሄርሜላ ከአብርሽ ነጥለ እንድታርፍ ወይ ደግሞ የሆነ ነገር እንድታረግ እሱን ያሰብኩት የሁለቱን አናግረን ነው ማራራቅ ማለያየት ምናምን ሳይሆን የሆነ ቦታ ብቻ እንድትሄድ ነው የፈለኩት። ገባ? ኮኔክሽናቸው ምንም ሳይቋረጥ እኔ እሱን ነበር ያሰብኩት። አንተም እያልከኝ ያለው ነገር አስተያየትህ አሪፍ ነው። እኔ ይኸውልህ ምን መሰለህ የኔ አስተያየት አንተ የምታስበው ልክ ነው እኮ ለእህት ስላሰብክ ነው። እኔም ደግሞ እኔ ለእህቴ ብቻ ሳይሆን ለሁለቱም ነው። ለአብርሃምም ነው። ኦኬ አብርሃም ላይ ጠላት ስላለ የአብርሃም ጠላት የሄርሜላ ጠላት ነው። እና ስለዚህ አሁን ላይ በጣም እየተዋደዱና እየተግባቡ በጣም እየተቀራረቡ ስለሆነ ብዙ ሰዎች እነሱ ላይ ተነስተዋል፣ አብርሽና ሄርሜላ ላይ ማለት ነው። ስለዚህ እኔ ምን መሰለ ነገሮችን ከማሸሽ ሄርሜላን አሁን ወይም አብርሽን ሌላ ቦታ ወስዶ ከማሸሽ እዚህ ሆነን ብንጋፈጥ ደስ ይለኛል። ወይ ባያገኟቸው እኔ አሁን ደስ ይለኛል። እኔ አሁን ብዙ ሰው ላግኘህ እያለኝ እነ ዳኒም እነ ሜሪም ላግኘህ እያሉኝ ነገሮች ለማስተካከል ነው እያሉኝ እያናገሩኝ ነው። ግን ማንም ጋር ሄጄ አላውቅም። ምክንያቱም እነሱ መጥፎ ነገር ከማሰብ ተንኮል ከማሰብ ወደ ኋላ አይሉ እናውቃቸዋለን። እና ስለዚህ አንድ ላይ ሆነን ማርቲም አለች፣ አንተም አለ፣ እኔም አለው፣ አብርሽም ሄርሜላ ማለት አንድ ላይ ሆነን ነገሮችን ብናስተካከል ባይ ነኝ። ነገሮች ከማሸሽ ይልቅ ማለት ነው። ሚኪ አንተ ሄርሜላ ማለት ወንድሟ ነህ አይደለ? ሌላኛው ወንድሟ አንተ ነህ። ስለዚህ እኔ ያልኩት ያለሁት ለተወሰነ ጊዜ ቤተሰቧ ጋር ትሂድና ራሷን ታግል፣ ራሷን ትፈትሽ፣ ትረጋጋ። ጠላቶቿም እየበዙ ስለሆነ ጠላቶቿ እንዲቀንሱ ገባ? እስኪ ይፈንዱ፣ ይጨነቁ። እንደዚህ ብድ የሚያደርጋቸው ነገር እንትን እንዲልላት ነው። ጭንቀት እየበዛባት ነው። አሁን የት ለመውሰድ አንተ ነው የምትወስዳት ወይስ ቤተሰቦቿ ጋር? ራሴውን ይዤ የሚሄዳት ቤተሰቦቿ ጋር ነው የምትወስዳት? ቤተሰቦቿ ጋር ወስዳታለሁ። ከዛ እዛ ታርፋለች። ማለት ሀሳብ ልክ ሆኖ እኔ ልቃወም አልፈልግም፣ ግን ደግሞ ደስታዋ ያለው አብርሽ ጋር ነው። እኔ ስለ አብርሽ ሳይሆን ስለ ጠላቶቿ ነው እያልኩ ያለሁት። በጣም ብዙ ጠላቶች እየበንጡባቸው ነው። በአብርሃምም በሄርሜላም በኩል በጣም ብዙ ጠላቶች እየመጡባቸው ነው። ስለዚህ እሷ ደግሞ እንደዚህ አይነት ነገሮችን መጋፈጥ አትችልም። ሴት ልጅ ናት። ብዙ ነገር ኃላፊነት አለባት። ገና በዚህ እድሜዋ ደግሞ መጋፈጥ ማትችልበት እድሜ ላይ ነች ያለችው። ተረዳኝ አይደል? ስለዚህ እኔ የሚቀላት ቤተሰብ ጋር በወስዳት ይሻላል ብዬ ቤተሰቦቿ ጋር ልትወስዳት? አዎ ማለት እሺ። አሁን አንተ የት ሄዳለህ? ማለት ከኛ ጋር ሆነ እኔም አለው። ይኸውልህ እኔ አሁን በብዙ ነገር በሷ የመጣ ብዙ ነገር ተብያለሁ። በኤርሚ የመጣ ማለት ነው ብዙ ነገር፣ እኔም አብርሽም ብዙ ነገር ተብለን። ስለዚህ ለምን አንድ ላይ ሆነን አንተም ኖረ ነገሮችን ካጠገቡ ሆነን ለምን ለማስተካከል አንሞክርም? ከብቷል። እኔም እንድንጋፈጠው እኔም አንተም ማርቲም አለች አብርሽም አለ ሄርሜላ ሁላችንም ተሰብስበን ነገሮችን ለምን አንጋፈጥም? እንደዚህ አይነት መጋፈጥ ውስጥ ግን ስንገባ በጣም ብዙ ሪስክ እየወሰድን ነው። ነገሮችን ከማሸሽ ደግሞ ፈርታለች እንትን ተፈጥሯል ብለ ከማሸሽ አሁንም ደግሞ ሌላ ነገር እናባብሳቸው አይመስልም? በተጋፈጥናቸው ቁጥሮች አንጋፈጥም። እኛ እኮ ሲመጡብን እንጂ ሄደን አናውቅም። አንደኛ ጠላት ራሱ ሲመጣብን ጊዜ ነው የሚሻማብ። ለጠላት ምላሽ መስጠት ከሆነ ገባ ያስተጓጉልሃል። ማትፈልገው ነገር ውስጥ ይከታል። ኢሞሽን ያደርጉሃል፣ ከሰው ጋር ያነካኩሃል። ስለዚህ ያንን ነገር እንጋፈጠው። ምን መሰለህ? አዎ በቃ አሁን የለም ምን እንደሆነ ታውቃለህ አንተ። ሄርሜላ እህት ነች፣ እንድትጎዳ አትፈልግም። ምንም ውስጥ ነገር እንድትገባ አትፈልግም።
እኔም እንደዛው እኔም እህቴ ነች፣ እንደ እህቴ ነው ማያት። በጣም መወዳት ማከብራት እህቴ ነች። ምንም ነገር እንድትሆን አልፈልግም። ስለዚህ አንተም ወንድሟ አለ፣ እኔም ወንድሟ አለው። ሄርሜላ ላይ ብቻ የሚመጣው ነገር አይደለም። እኛ ራሳችን ላይ የሚመጣው ነገር ራሳችንን እንጋፈጣለን። አብርሃም ላይም የሚመጣው ነገር እንጋፈጣለን። ምክንያቱም ከዚህ የበለጠ ካሳለፍናቸው ችግሮች የበለጠ ነገር የሚመጣብን ነገር የለም። ያው ተንኮለኞችን ጠንቅቀን እናውቃለን። መጥፎ ነገር የሚያስቡቶችም ሰዎች ጠንቅቀን እናውቃለን። በቃ ስለዚህ እኛ ለነሱ አናንስም። በፍቅር ለመጣብን በፍቅር እንመልሳለን። በሌላ ነገር በመጣብን ደግሞ በመጣበት እንሸኘዋለን። ስለዚህ ሄርሜላ አሁን ላይ ሄርሜላም አብርሽም አንድ ላይ ተስማምተው እና ደግሞ ተዋደው የሚኖሩ ሰዎች ናቸው። በጣም በቃ ተከባብረው የሚኖሩ ሰዎች ናቸው። አብርሽም ስለ ሄርሜላ ያለውን ነገር ጠንቅቆና ለይቶ ያወቀበት ታይም ነው። አብርሽ ሄርሜላ ታስፈልገዋለች በዚህ ሰዓት። አንተ ቤተሰቦቿ ጋር ልውሰዳት ነው አይደል ያልከው? ቤተሰቦቿ ጋር ልውሰዳት፣ ትረፍ ከጠላቶቿ፣ ትረፍ ከምቀኞቿ ምናምን ብለን ያሰብከው ልክ ነህ። ግን ደግሞ አሁን ላይ አብርሽ ለሄርሜላ ያስፈልጋታል፣ ሄርሜላ ለአብርሽ ታስፈልገዋለች። ዋና የሚያስፈልጉ የሚተሳሰቡበት ታይም ነው። ሄርሜላ ንጹህ ሰውና ጥሩ ሰው እንደሆነች አሁን አብርሽ ጠንቅቆ ያወቀበት ታይም ነው። ይኸውልህ ይሄን ደግሞ የምትለየው በምንድን ነው? ልጅን የሚያክል ትልቅ ነገር ቤቷ ሄርሜላ ቤት ድረስ ነው ይዞ ሄደው። ሌላ ቦታ መውሰድ ይችላል፣ ሌላ ቦታ ማድረግ ይችላል፣ ቤተሰቦቹ ጋር መውሰድ ይችላል ልጁን ማለት ነው። ግን እንደዛ ሳያደርግ ሄርሜላ ጋር ነው የወሰደው። ምን አይነት ትልቅ ቦታ ቢኖረው ነው? እና ስለዚህ ሌላ ነገር ከማሰብ አንተም ቤተሰቦቿ ጋር ከምትወስዳት እኔም አለው አንተም አለ መቼም ትኖራለህ። እኖራለሁ። በቃ ከዚህ በኋላ የሚያስጨንቃት ነገር አብረን ሆነን እንጋፈጣለን። ያው እንደዚህ ስትጋፈጥ ደግሞ ሄርሜላ ላይ ብቻ አይደለም አንተም ላይ የሆነ ነገር ስለሚመጣ አብረን ሆነን እንጋፈጣለን ማለት ነው። አይመስልም? ሌላ ቦታ አንተ ትክክል ነህ። እንደ ለእህት አስበህ ነው፣ ለብሽም አስበህ ነው። እኔ እንደ ሐሳብ እየነገርኩ ነው። የሰጠኝ ምላሽም አሪፍ ነው። ሐሳብ ደስ ይላል በጣም። እንጋፈጣለን አንድ ላይ ሆነን ማለት ነው። ያው አይመስልም? ልክ ነህ። ተስማምተናል ማለት ነው። ስለዚህ ጠላቶቻችንን አብረን ሆነን በፍቅር እንደፋቸዋለን። አይመስላችሁም? ቤተሰብ እንደዛ ይሻላል ማለት በፍቅር ለመጣብን በፍቅር በሌላ ነገር ደግሞ ለመጣብን ደግሞ እንዳመጣጣችን እንሸኛለን ማለት ነው። እኛ ያው በፍቅር እንደምናሸንፍ ማንም ሰው ያውቃል። በሳቅ ለመጣ በሳቅ እንሸኘዋለን። አኩርፎ ለመጣ ደግሞ ስቀን እንሸኘዋለን። በቃ አሳስቀን እንሸኘዋለን ማለት ነው። እንግዲህ ቤተሰቦች ከዚህ በኋላ ሁላችንም አንድ ላይ ነን። በቃ አንድ ላይ የትኛውም ነገር በፍቅር ልናሸንፍ እንሞክራለን። እንግዲህ የነበረን ቆይታ ከሚቻለው ሻይ ቡና ልጋብዝሻ። የምር ይኸውልህ እዚህ ድረስ አስመጥቼ